በቅዳሴ ሰዓት ወንጌል ዲያቆናት ወይም ደግሞ ካህናት በሚያሳልሙን ጊዜ ማለት ያለብን ምንድነው? ምንስ ማድረግ ይኖርብናል? ወንጌል ስንሳለም ይህን ያውቁ ኖራል። በመጀመሪያ ማድረግ የሚኖርብን ወንጌል በምንሳለም ጊዜ ቆብ ወይም ኮፍያ ወይም ደግሞ ሻሽ ያደረግን ከሆነ ስለ ወንጌሉ ክብር ስንል ይህንን እናወልቃለን። የቻልን አቅሙ ያለን ደግሞ ወንጌል ሲመጣ ቅዱስ ሰማያዊ ቃል ነውና ተንበርክከን ስግደት በማድረግ ለወንጌሉ ክብር ስንል እንነሳና ይህንን ቃል እንላለን። ነአምን በቃለ ወንጌል ቅዱስ ምን ማለት ነው? ቅዱስ በሆነው የወንጌል ቃል እናምናለን እያልን እንሳለማለን ማለት ነው። ስለዚህ በቻልን ጊዜ ወንጌል በምንሳለም ጊዜ ሁል ጊዜ ይህንን ሳንረሳ ነአምን በቃለ ወንጌል ቅዱስ ማለት ይኖርብናል ማለት ነው። ይህን የመሰለ አጫጭር መልእክቶች ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። እናመሰግናለን። ሐሙስ ማታ ያዙት፣ ከዚያ በኋላ አሰሩት፣ በገመድ ጎተቱት። የፊተኞቹ ሳቡት፣ የኋለኞቹ ለቀቁት። በግንባሩ ተደፋ፣ የኋለኞቹ ሳቡት፣ የፊተኞቹ ለቀቁት። በጀርባው ተደፋ፣ ምራቅ ተፉበት፣ እጁን ቸነከሩት፣ ገረፉት እያሉ ማቆም ነው ማለት ነው። ቅዳሴው ሲቆም እነዚህን በህሊና ውስጥ ማመላለስ ማለት ነው። እነዚህን በህሊና ውስጥ እያመላለሱ መቆም። ምክንያቱም በክርስቶስ ፊት ቆመን ማን ነው ልናስብ የሚገባል? ክርስቶስን። በሱ ፊት ስለቆም የምናስበው እሱን ነው። ስለዚህ የመጀመሪያው የጌታችን ኢየሱስ ክርስቶስን ሕማሙን መከራውን እያሰቡ መቆም። በቅዳሴ ሰዓት በነገራችን ላይ ቤተክርስቲያን የምታዘው ልንገራችሁ እንዳደነግጡ። ማንም ስለማያደርገው እናንተም አሁን በአንዲው እንድታረጉትም አይጠበቅም። እሺ ላድርገውም ብላችሁ ሞክራችሁ እንድትሰበሩ አልፈልግም። አሁን ቅዳሴ ላይ ከቆማችሁ ካስተዋላችሁ ምን ትላላችሁ? ይደክማችኋል አይደል? እዚህ ትላላችሁ አይደል? ወገብ እንይዛ ከዛዛና ያለንና እናዛጋለን አይደል? ምን ሆነን ነው? ስለደከመን ነው አይደል እንዴ? አይደል? ወደን ነው እንዴ? አይደለም፣ ይደክመናል። ቅዳሴ ደግሞ በቃ እስኪጨርሱ ድረስ ታምረ ማርያም ነው የምናውቃት አይደል? ታምረ ማርያም እስክትመጣ ድረስ ምን እናርግ? ወይ ጠበል እንጠመቅ አይደል? ጠበል እንጠመቃለን። ወይ ደግሞ ውዳሴ ማርያም ከያዝን አይቀር ውዳሴ ማርያማችን እንጸልያለን። ወይ ደግሞ ተሳልመን ገብተን እያወራን አይደል? ካስተዋላችሁ አንዳንዴ እያወራን ጓደኞቻችን ጋር ተቃቅፈን ምናምን እየተሳሳቅን ቅዳሴው የተቀደሰ ነው። እኛ ገብተን አልፈን ከዛ የሆነች ቦታ ጋር ቁጭ ብለን ትንሽ ተጫውተን የወዲወዳችንን ከዛ ወደ ቤታችን እንሄዳለን አይደል? ቤተክርስቲያናችን ግን የምታዘው ምእመናን ቅዳሴ ከተጀመረ በኋላ ይሄም የምላችሁ ከአሃዱ በኋላ ማለት ነው እጆች እንደዚህ እንደተዘረጉ እግር ቀጥ እንዳለ እንደተጋጠመና ቀጥ እንዳለ አይንም ወደ አንድ ቦታ አሃዱ ሲባል ወዳየው ቦታ ብቻ እንዳየ ነው ቅዳሴው መጨረስ ያለበት። እንደዚህ ብዬ የለም እንደዚህ በጭራሽ እንደዚህ እንደተባለ እንደዚህ የሚንቀሳቀሰው መቼ ነው? ወንጌል ለመሳለም ሲመጣ ለወንጌል ለመሳለም እንንቀሳቀሳለን። ሁለተኛ ጸልዩ በኋላ በእንተ ሰላም ፍጽምት ወፍቅር የሚለው ሲመጣ በአራቱ ማዕዘን ሰላምታ ለመሰጣጠት እንትላለን። ሶስተኛ ስግዱ ሲባል ለመስገድ ብቻ ምን እንላለን? በቃ ከዛ በኋላ የለም ቀጥ እንዳለን ነው የምንጨርሰው። እንዲህ እያለን መጨረስ ነው። ወደ ዲያቆኑ ወደ ቄሱ ምናምን የለም። አንተ ወቱ መስዋዕት ተነቆ እንተ ስቴታ ከሱከሱ ካህናት ለምንድን ነው እጃቸውን የሚታጠቡት? ሊያቆርቡ ሲሉ ካህናት ሊያቆርቡ ሲሉ እጃቸውን የሚታጠቡት የመታጠቡን አክት በትውፊት ያው ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ አይደል? የጌታ ስጋ ሊቆረስ ደሙ ሊፈስ ይላል ጲላጦስ እንደዚህ አይደል? አሁን ደግሞ በቅዳሴ ሰዓት የጌታ ስጋ ሊቆረስ ነው ደሙ ሊፈስ። ስለዚህ እንደ ጲላጦስ ከደሙ ንጹህ ነኝ ይላሉ። አክቱ ይሄ ነው። ግን የሚሉት የስጋው ደሙ እዳ አለበት ያ ሰው ሳይዘጋጅ ሳይገባው ይመጣ እኔ ከመተላለፋችሁ ንጹህ ነኝ የሚለውን መታጠቡን ከጲላጦስ ነው ያገኙት ብለናል አይደል? ጲላጦስ ሊሰቅለው አልፈለገም ጌታ። ነገር ግን ይሰቀል ስላሉ ህዝቡ እኔ ይሄንን ሰው ንጹህ ሆኖ አግኝቻለሁ፣ ንጉሳችሁን ልስቀለው፣ እውነታችሁን ነው፣ እኔ አያገባኝም አይመለከተኝም፣ ከዚህ ሰው የኃጢአት በደል ነኝ ተባባሪያችሁ ነው፣ እንደ ህጋችሁ ፍረዱበት ብሎ እጁን ታጠበ በአደባባይ ውሃ አምጥቶ መታጠቡንና እኔ ከበደል ንጹህ ነኝ ማለቱን ከሱ አገኘ። ግን ማንንም ሰው ሳይገባ አይቅር፣ ክፉ ሐሳብ ያለበት ዝሙት ያለበት አይቅር የሚለው እንደማያገኙት ከቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ስለዚህ ማንም ሰው ሳይገባው የጌታን እንጀራ ቢበላ
ወይም ደግሞ የጌታን ጽዋ ቢጠጣ የጌታ ስጋና ደም ዕዳ አለበት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። ስለዚህ አንድ ሰው ሳይገባው ክፉ ሐሳብ ዝሙት ያለበት ከቀረበ የስጋው ደሙ ዕዳ ነው ያለበት። መድኃኒት መሆኑ ይቀርና ፈውስ መሆኑ ይቀርና ዕዳ ይኖርበት። ልክ እንደ ዲያብሎስ ማለት ነው። እንደ ይሁዳ እኮ ቆርቧል አይደል? ግን ያ ቁርባን ደዌ ነው። እንደውም እንጀራውን በላ ብሎ አብሮ ሰይጣንም አብሮ ተገባ። ሰይጣን አብሮት ገባ። ሰይጣን ሲያጠፋው ጥሎ ወጣ። እንግዲህ ስጋው ደግሞ ሰይጣን የሚያሳድረው ነው አይደል? ውስጡ ግን ሮብለት እሱን አሻሽቶ አይደል? ተዋውሎ ተማምሎ አሁን እንደ ጥሩ ሰው እግሩን ታጥቦ ቁጭ አለ። ስለዚህ ሳይነጻ ሳይገባው ስጋው ደግሞ ስለወሰደ ዕዳ አለበት፣ መቅሰፍት ሆነበት ማለት ነው። ራሱን አንጠለጠለ። ስለዚህ እንዲህ ክፉ ሐሳብ ዝሙት ኖሮበት ንስሐ ሳይገባ አንድ ሰው ሳይዘጋጅ ስጋው ደግሞ የሚቀበል ከሆነ ጥፋተኛው አቁራቢው ቄስ አይደል? ራሱ ተዘጋጅቶ የመጣው ወይም ደግሞ ራሱ አስቦበት ወዶ የገባው ነው እያሉ በአምሳለ ጲላጦስ እጃቸውን ይነጻሉ። ቃል የተሰማልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መሥዋዕቱን የሚሰውርባትና የሚያከብርባት በጽሞናና በመፍራት ቁሙ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ። እንደው ቤተክርስቲያን ሄዳችሁ ምን ልታዩ ነው የምትሄዱት? ቤተክርስቲያን እንደው ቁሜ ብጠይቃችሁ እዚያ ውስጥ የቄሶችን ክብር አትዩ፣ ግድ የለም። የጳጳሳትን ክብር አትዩ፣ ግድ የላችሁ። የበዓሉን ድምቀት አትዩት። ማን ነው አይታችሁ መምጣት ያለባችሁ? ክርስቶስን ነው አይተን መምጣት ያለብን እዚያ ውስጥ። አንዳንዱ ሰው አለ እንደው ዝም ብሎ የዛሬው በዓል ደስ ሲል እንደው መንፈስ ይል ምኑ ነው ደስ ያለ? እንደው ምንም በቃ ዝም ብሎ እንደው በሞቴ ሲጠይቁት ሂዱ እንደው ዝም ብላችሁ ሂዱና ወይ ገብርኤል በዓልም ይሁን ወይ ሚካኤል በዓል አምሽቶ የመጣው ሰው በዓል እንዴት ነበር ሲላት፣ አቤት ምኑ ነው? ምኑ ነው ደስ ያለ? ሳይታረቅ እኮ የሚመጣው እኛ ጋር ገዳም ይመጣል፣ ጣና ቂርቆስ ጉዞ ይመጣል። መጥቶሳ አቤት ደስ ሲል ምኑ እንዲሁ ገዳሙ ምኑ ዋው ነው? ምኑ ነው ደስ ያለ? ሰው ቁጭ ብሎ ከእግዚአብሔር ጋር ታርቆ ሲል መንቀዥቀዥ ፎቶ ነውር ነው። እውነቴን ነው። መንቀዥቀዥ ፎቶ ቀጭ እንደው ያን ስልክ ቀጭቅጮ ነበር መጣ እንትን እኮ ነው የሚለው። ቤተ ክርስቲያን ሳይሳለም ነው ፎቶ የሚያነሳው። ፎቶ የሚያነሳ ቤተ ክርስቲያን ሳይሳለም። አንዳንዱ ደግሞ እየተሰለመ ስልኩን እሱ እንዲው እውነቴን ነው። እኔም ነግራችሁ ቤተ ክርስቲያን ሄዳችሁ እግዚአብሔርን አይታችሁ ነው። እስኪ በሉ ይሄንን በሉ። አዎ ቄስ ልታዩ አትሂዱ። አቤት አባ ገሌ ሲቀድሱ ድምጻቸው፣ አቤት መርጌታ ገሌ አቤት ድምጻ። እሳቸው ከሌሉ እኮ ይከፋኛል። ሌላ ደብር ነው ለውጭ ማረፍት ይላል። ለምን ተዋንት ሰውዬ ቄስ ገሌንም መርጌታ ገሌንም አባ ገሌንም ብለህ አልሄድክም? ማንም ብለህ ነው የሄድከው? እግዚአብሔርን ብለህ ነው የሄድከው። ድምፀ ጎራናው ይቀድስ ምን ጨነቀ? የቄስ ገሌ ስጋ ይሰጥህ፣ የሚሰጥህ አምላክ ደም። ይህ ቡታንታ ያደረገው ገበሬ የሚቀድስ ኧረ እንዲሁም የነሱ ነው ጥሩ ቅዳሴው። እውነት ነገር ይሄ የገበሬው ቄስ ማምላክ ወርቅ ነው። ዕጣኑ እኮ እንደ ዝም ብሎ ስንት ነው ኮርቆ የሚሸጠው። ያ ዝም ብሎ በቃ ምንም ሲያርም ቆይቶ ገበሬው ተጣጥቦ ወደ 6:30 እኮ መጥቶ ቅዳሴ ሲገባ ነፍስና ስጋ ነው የሚያስታርቀው። እንግዲያ ቅዳሴው በቃ ነው እንደዚያ ነው። በጣም ማንም ይቀድስ ማንም ይሁን የሚያስጠላችሁ ቄስም ይሁን የሆነ ቀን ያረባ ነገር ሲያደርግ የነበረ ጳጳስም ይሁ ምን ጨነቀ አንተ? እዚያ ውስጥ የጳጳስ ክብር ልናይ አልሄድንም። እዚያ የማንንም ክብር መሻሻጫና መለዋወጫ አይደለም። እዚያ ውስጥ እኛ ልናይ መጣ ነው የክርስቶስን ስም ነው። አንዳንድ ጊዜማ እግዚአብሔር በሚያውቀው የኛ የስም ድርደራ ራሱ እግዚአብሔር እንዳናይ አድርጎ ይመልሰናል። ክቡርነታቸው በሳቸው ቅድስና፣ በሳቸው ልልና፣ በሳቸው ጸሎት፣ በሳቸው እንትን እንደውም ስንባባል በቃ ሰው ብሽቅ ብሎት ይመለሳል። እንደው እግዚአብሔር ይቅር ይበለኝ። ግን እናንተ ይሄን አትዩ ነው። ገባችሁ? ሄዳችሁ ተሞጋገሱበት አትበሉ ነው። እሱን ትታችሁ አይናችሁን ማን ላይ ማድረግ ነው? አዎ ጌታ ላይ መድኃኔዓለም ላይ አይታችሁ እግዚአብሔርን
ለማየት እግዚኦ ማረነ ሲባል ሲሰቀል እያሰባችሁት፣ ሲቸነከር እያሰባችሁት፣ በገመድ ሲጎተት እያሰባችሁት፣ ያችን እያሰባችሁ ለ3 ለ4 ደቂቃ እንኳን ከእግዚአብሔር ጋር መቆየት እንዴት ከ30,000 ዘመን ይሻላል? በዚህ መኖር ለኛ መልካም ነው ያለው ቅዱስ ጴጥሮስ እኮ እሱ ነው። ክርስቶስን እያዩ መኖር ይውላችሁ እግዚአብሔርን ሳያዩ ዘመናትን ከመኖር እግዚአብሔርን አይቶ አንድ ቀን መሞት ይሻላል። እግዚአብሔርን ሲያዩ እኮ ነው እዚህ መኖር እንዴት መልካም ነው ያለው። እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት እንሂድ። ቄሱን ዘነጠለው ገነጠለው አትበሉ። እኛ ቄስ ልናይ ቄስ ልንሰማ አልሄድንም። ይሄን ነው ማንን ልናይ ነው? እግዚአብሔርን ልናይና ምን እግዚአብሔር ልንሰማ ነው። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ክፋቴን